በጣም ነው የምትናፍቂኝ። ማርያምን ነው የምልሽ። እኔ አሁን ስላየሁሽ ደስ ብሎኛል፣ ስለመጣሽ ደስ ብሎኛል። እንደዚህ ስሜቴንም ብናወራ ብንቀጥል ደስ ባለኝ ነበር። ግን እሷ አትጎዳ። እኔ ሁለታችሁም ለኔ ጥሩ ሴቶች ነው። አይ ስማኝ፣ ተመሳሳይ ስሜት ነው ያለው፣ ተመሳሳይ ነገር ነው ስላንተ እያሰብን ያለ ነው ሁለታችን። አንዳችን እንኳን ቢሆን ኦኬ፣ ግን ሁለታችንም ተመሳሳይ መንገድ ነው እያሰብን ያለው። እኔም እኮ ደህና ደርክልኝ ብዬ ጽፌ ቴክስቱን አጠፋዋለሁ እንደገና፣ ምክንያቱም ትክክል መስሎ ስለማይታይ። ሰላም ሰላም፣ ውድና የተከበራችሁ የቢኒ ቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ኮሜንት ላይ እንዴት ነው ቢኒ ተሻለክ ወይ ምናምን ስትሉኝ ነበረ። ደህና ነኝ፣ በጣም ተሽሎኛል። አሁን ጉንፋን ስለሆነ ያው ቶሎ ለቀቀኝና ከሱ በላይ ግን ያው የተፈጠሩትን ነገሮች እያያችሁ ነው። ሰሞኑን ከሰላሚና ጋም ገና ሌላም አስተዋውቃችኋለሁ ካልኳት ልጅ ጋም ያሉትን ነገሮች እያያችሁ ነው። ደስ ማይል መንፈስ ውስጥ ከተውኛል ማለት ለማብራራቱ ላይ ይከብዳል። ሰላምን በጠበቅኩት መንገድ አይደለም ያገኘሁት። ሰላም እንደዚህ አይነት ነገሮችን ትነግረኛለች ብዬ አስቤ አልነበረም። ግን የሰላምንም ስሜት ደግሞ መረዳት አለብኝ። ስታወራኝ የነበረውን ስትነግረኝ የነበረውን ነገሮች እንግዲህ የሰማችሁት ነው። በምን አይነት መንገድ ነገሮችን ማስተካከል እንደምችል እንዴት መቀየር እንደምችል ግራ ተጋብቼ ነው ያለሁት። የሰላምን ቪዲዮ ካየች በኋላ ያው እሷም ስሜቷ ትክክል አይደለም። እንደምታውቁት እኔም አግኝቼ በአካልም አላወራኋትም ስለተፈጠረው ነገር። የሰላም ነገር በመሀል መጣና ትንሽ እኔንም ውዝግብ ውስጥ ከተተኝ። እናንተንም አምጥቼ አስተዋውቃችኋለሁ፣ ደስታችንን አብረን እናከብራለን ብዬ አስቤ ነበረ። ግን ያው ሰላም ጋር ደግሞ ያለውን ነገር ሳይ ትንሽ ግራ ተጋባው። ምክንያቱም ሁለቱም ለኔ በጓደኝነት ትልቅ ቦታ ያላቸው ትልቅ ነገር ያላቸው እኔ ህይወት ላይ ትልቅ ቦታ የሰጧቸው ሴቶች ናቸው። በዚህኛው ነገሮችን አይቼ አላቅም። ግን ደግሞ ያንን ሀሳቧን ስትገልጽልኝ መጀመሪያ ያው እኔም ከሷ ጋር የነበረኝን ያሳለፍኩትን ከሰላም በበለጠ ከሷ ጋር ብዙ ጊዜ እንገናኝ ነበረ። ብዙ አንድ መስሪያ ቤትም ስለነበረ የምንሰራው ነገሮችን ብዙ አብረን አሳልፈናል። ብዙ ያሳለፍናቸው አብረን የቆየንባቸው ጊዜያት አሉና እነዛን ነገሮች ሳገናዝብና ሳስባቸው ለሷ የሆነ ስሜት እንዳለኝ ውስጤ ተሰምቶት ነበረ። ግን ይሄንን ነገር ቪዲዮ ላይ ነው እሷም እንዳያችሁት ለእናንተና ለሰላም ስነግራችሁ ያወቀችው እኔም ጋር እንደዚህ አይነት ስሜት እንድትሰማኝ። ከዛ በኋላ ግን የሰላምን ሀሳብ ከሰማች በኋላ እሷም ትንሽ ውዝግብ ውስጥ ገብታለች። እንደ ሴትም ሰላምን ተረድታታለች። ምክንያቱም እሷም በጓደኝነት በነበረች ሰዓት ለኔ ያላትን ነገር ላለማጣት ጓደኝነታችንን ላለማበላሸት ነበር ነገሮችን ስትደብቃቸው የነበረውና አሁንም በፍራቻ የሰላም መምጣት አስፈርቷት ነው ፍቅሯን የገለጸችው እንጂ ስቲል ጓደኝነታችንን እንዲበላሽ ስለማትፈልግ እስከ መጨረሻ ይሄ ነገር ወይ ሰላም ባትመጣ ወደ እኔ ህይወት አትነግረኝም ነበረ። ግን ከዛ ደግሞ ሰላምም ጓደኝነታችንን ላለማበላሸት ላለማጣት ብላ ደብቀ የነበረውን ነገር እሷ ቀድማ ስትነግረኝ በቃ ነግሬው ይውጣልኝ ያለው ነገር ብላ ነገረችኝ። ከዛ ግን እኔ ትንሽ ጭንቀት ውስጥ ከተቱኝ። ማለት ከዛ ቀን ጀምሮ ከሰላም ጋር ስልክ አውርተን አናቅም፣ ከሰላም ጋር ተደዋውለን አናቅም። እሷም ያለውን ነገር እያስረዳዋት እየነገርኳት እያየሽ ነበረ ቪዲዮ ላይ ምናምንና ከሷ ጋር ማውራት አልቻልኩም። በአካል ተገናኝተንም ስለዚህ ነገር አላወራንም ከሷ ጋር። ብቻ ዛሬ በጣም ስለጨነቀኝ ሁለቱም ስልክ አላነሳም ሲሉኝ በጣም ጨንቆኛል ብዬ ቴክስት አድርጌላቸው ሰላም ቴክስቴን ቀድማ መልሳልኛለች። ያው እሷም ስልኳ ዝግ ነው፣ ለዛ ያው የሰላም ስልኳ ክፍት ስለነበረ እሷ መልሳልኛለች። ሰላምን ላገኛት ነው። ካገኘኋት በኋላ ግን ምን እንደማወራት ለምን እንደማገኛት ራሱ አላቅም። ብቻ ስለጨነቀኝ ብቻ አግኝቻት ዝም ብዬ አላቅም። ብቻ ምን እንደማወራት እንደነገርኳችሁ አላቅም። ግን ዝም ብላ ትምጣና እሺ ትምጣ ቤተሰብ በቃ ማለት ምንም ማለት እየከበደኝ ስለሆነ ነው። ሰላምን እንጠብቃታለን። ሰላም ትምጣና እንግዲህ እስከዛ ምን እንደማወራት ከመጣልኝ አወራታለሁ። ካልሆነም ላይሽ ፈልጌ ነው ብቻ ብያት አይቻት። ምክንያቱም ጥሩ ስሜት ላይ ያለች ስላልመሰለኝ በጣም ጨንቆኛል ሰላምንና እስቲ ትምጣና እንየው።
በሀሳብ ካንቺ ጋር ነኝ በውን ነው ያጣሁሽ ሩቅ ስለሆንሽብኝ ቀኑን አላውቀው መቼ ትመጫለሽ ናፍቆትሽ ገረፈኝ መቼ ትመጫለሽ ምንም እንዴት ነሽ? ለማን እንዴት ነህ? ሳምንት እንዴት ነበር? ሳምንት ነው እያወቅሽ ተጨነቃችሁ። አይ ፋሚሊ እንዴት ናችሁ? ረሳችሁ? ሰላም ነው? አለ እግዚአብሔር ይመስገን። ሰላም ነው ግን የጠራኝ ደስ ሰላም ነው። ሪዝን የለኝም ለምን እንደጠራሁሽ አላውቅም። ከትንሽ ጭንቀት ውስጥ ስለነበርኩኝ ሳይሽ ረጋጋለሁ። አንቺም ያለሽበትን ሁኔታ ስላልሰማሁ ከዛ በኋላ ስላላወራሽ የለመድኩት ነገር ብዙ የለመድኳቸው ነገሮች ስላላገኛቸው የሁሉ ቀን ሙሉ ሳናወራ ቆየት ማለት በጣም ከባድ ነው። ስልክ አታነሺም፣ ቴክስት አትመልሽም። ይሄን ራሱ በቃ የመጨረሻ ሙከራ ለሞክር ብዬ ነው ይሄን ቴክስት ራሱ ልኬልሽ የነበረውና ትንሽ ጨነቀኝና ዝም ብዬ ባገኛት እሷም ያለችበትን ሁኔታ ባውቅ ምናልባት እረጋጋለሁ የሚለውን ነገር አስቤ የጠራሁሽ። እውነቱን ለመናገር በይዘዌ እንዳትደውልልኝ ከመፈለግ የተነሳ ስልኬን ዘግቼው ነበር። ስትደውልልኝም በአጋጣሚ ስልኬን በከፈትኩት ስትደውልልኝም ደግሞ አይቼዋለሁ። ስትደውልልኝ ቴክስትህንም አይቼዋለሁ። ግን ቢኒ በቃ ባለፈው ያወራሁት ነው ማለት ያንን ስልክ ማንሳቴና ቴክስቶችህን መመለሴ አንተ ጋር ኖርማል ሊሆን ይችላል ወይ ደግሞ ደስ ሊያሰኝክ ይችላል። እኔ ጋር ግን በተቃራኒ ማለት በቃ ላንተ ያለኝን ነገር እንዳላጣ ወይ ደግሞ ሞር እየጨመረ ነው የሚመጣው። ያንን ቴክስትህን ስመልስ ብዙ ነገሮችን ልናወራ እንችላለን ተያይዞ ያ ደግሞ ላንተ ያለኝን ነገር ወይ ደግሞ እንድረሳ ወይ እንድረጋጋ አያደርገኝም። ጭራሽ እንድወድክ እንዳስብክ እንድጠነቀቅልክ እንደዛ ነው የሚያደርገኝና ያ ደግሞ ሲሆን ጥሩ አይመጣም። ይገባኛል። ራስ ወዳድነት ሊሆን ይችላል ይችላል ማድረጌ ግን በቃ አንችልም ማለት ነው። አንችልም ማለት ነው። ቢኒ ብናወራ ብንሆን በጣም ደስ ባለኝ፣ ግን አንተ እዚህ ጋር ውስጥ የሚሰማክ ስሜት አለ። እሷስ ማለት እሷ ምን ትሆናለች? ያንን ተስፋ አይታለች። ገባኝ። አሁን እሱን ተስፋ እያሳጣኋት ምናምን እኮ አይደለም መሰለሽ። መጀመሪያ በነበረን መንገድ ነገሮችን ማውራት መቀጠል አንችልም ማለት ብናወራ ብንቀጥል ደስ ባለኝ ነበር። ግን እሷ ትጎዳ። እኔ የተሰማኝን ነገር እሷ ፊል አታድርጎ እሷን አይረብሻትም። እኔ እኮ እውነት ለመናገር አንቺ ያንን ነገር ከነገርሽኝ ከእሷ ጋር ራሱ የኔን ጉዳይ ከሰማው ጀምሮ በአካል አግኝቻት አላውቅም። እውነት ለመናገር በቪዲዮ ነው እሷም መልሶ የሰማችው። ከዛ በስልክ ነው ያወራነው። ከዛ በኋላ እሷም ስልኳን ያነሳችልኝ አይደለም፣ ቴክስትም እየመለሰች አይደለም፣ አንቺም እንደዛው። እኔ ሁለታችሁም ለኔ ጥሩ ሴቶች ናችሁ። ያ ማለት አንቺም ለኔ በጣም ጥሩ ጓደኛዬ ነሽ። አብረን ባሳለፍንባቸው በቆየንባቸው ወራቶች ብዙ ነገሮችን አውርተናል፣ ብዙ ነገሮችን አደርገናል። ደስ ይላል። ከሷ ጋርም ደግሞ ከመስሪያ ቤት ጀምሮ መስሪያ ቤት እሷ ቀድማ የገባችው ከዛ ጊዜ ጀምሮ አቀባበሏ አብረን እናሳልፋቸው እነዛ ሁሉ ጊዜያቶች ደስ የሚሉ ለኔ በጣም ትልቅ ቦታ ክብር የምትሰጥ ሴት ነች። ሁለታችሁም ያላችሁን ጓደኝነት ማጣት አልፈልግም፣ ያንቺንም የእሷንም። ግን አሁን ደግሞ አንቺም እሷም የመጣችሁበት መንገድ እኔን ትንሽ በጣም ውዝግብ ውስጥ ከተተኝ። ምንድን ነው ማድረግ ያለብኝ? በጣም ነው የምትናፍቂኝ፣ ማርያምን ነው የምልሽ። እኔ ለምጄሻለሁ። በዛ ሰዓት ማውራት ለምጃለሁ። በዛ ሰዓት ቴክስት ማውራት ለምጃለሁ። ጠዋት እንዴት አደርክልኝ ብለሽ ምትልኪውን ቴክስት ለምጃለሁ። ገባሽ? ስለዚህ ትናፍቂኛለሽ እኮ ገባኝ። እያሰብሽ ያለሽውንም ነገር ረዳሻለሁ። ይሄን ነገር ባርክ አንቺ በሷ ቦታ ብትሆኚ አንቺን እንደሚረብሽሽ እሷንም ይረብሻታል። ልክ ነሽ እኮ ግን ይሄንን የለመድኩትን ነገር እንዴት በቃ የምር ነው የምትናፍቂኝ፣ የምር ነው በዛ ሰዓት
የምር ነው ያንን ስልኬን አንስቼ ቴክስትሽ የምጠብቀው ምናምንና በጣም ውዝግብ ውስጥ ገባው። ሁለታችሁንም ማጣት እኔ እንጃ እንዴት ብዬ ማብራራት እንዳለብኝ ራሱ አላውቅም። እናንተ እንደ ሴት ልክ ነሽ፣ እሷም አንቺን ተረድታሻለች፣ እሷን ተረድተሻታል ምናምን። እዚህ መሀል ግን የተረዳችሁኝ አይደለም። በጣም እኮ ጓደኞቼ ነበራችሁ፣ ብዙ ነገሮችን እኮ አብረን አድርገናል። እሷ ጋርም ከአንቺ ጋርም ብዙ ነገር አሳልፌያለሁ። ግን አንቺን ማግኘት ከጀመርኩበት ጊዜ ጀምሮ ጥሩ ነገሮችን እያሳለፍን ነው አንቺ ማለት ያ። ግን ቢኒ አሁን እሺ ተረዳነክ እንበል ማለት እሷም እኔም ተረዳነክ፣ አንተ ምንድን ነው የምታደርገው? ተመሳሳይ ስማኝ፣ ተመሳሳይ ስሜት ነው ያለው፣ ተመሳሳይ ነገር ነው ስላንተ እያሰብን ያለ ነው ሁለታችንም። አንዳችን እንኳን ቢሆን ኢትስ ኦኬ፣ ግን ሁለታችንም ተመሳሳይ መንገድ ነው እያሰብን ያለ ነው። ግን አንተ ይሄንን በምን አይነት መልኩ ነው የምትቀበለው? እንዴት ነው አንድ ላይ የምታስኬደው? እዚህ ውስጥ እኛ እንጎዳው፣ አንተ እኮ እንደምትጎዳው እኔ እጎዳለሁ፣ እሷም ትጎዳለች። ሴት ናት፣ ይገባኛል። ይሄንን እንዴት ነው አንተ ማስኬድ የምትችለው? እኔ ደግሞ በቃ ቢኒ በቃ ባወራው ቁጥር እኔም እኮ አስባለሁ እኮ አንተ ሰዓቱን ሁሉ እንደምትጠብቀው እኔም እኮ ደህና ደርክልኝ ብዬ ጽፌ ቴክስቱን አጠፋዋለሁ እንደገና። ምክንያቱም ትክክል መስሎ ስለማይታይ። ለምን በቃ አንተ የምታስበው ነገር አለ። እኔ ደግሞ እዚህ ጋር መጎዳት አልፈልግም። ማጣቴ ሳይቀር ጭራሽ ደግሞ አንተን ለመርሳት ወይ ደግሞ እንዳልጎዳ ከማሰቢያ አንፃር ተመልሽ ያንተን ቴክስት ማውራት፣ አንተን መደወል ማውራት፣ ይሄ ለኔ በጣም ከባድ ነገር ነው። እንዴት ብዬ ነው የምረጋጋው? እንዴት ብዬ ነው ከማስበው ስሜት ውስጥ ልወጣ የምችለው? ሃው እንዴት ብዬ እስቲ አንተ ንገረኝ እስቲ። እሺ እኔ ተረዳው፣ እሷም ተረዳችክ፣ ከስስ ምን አይነት ነገር ይፈጠራል አንተ ጋር? ነት በጣም ግራ ገብቶኛል። እኔ እንጃ ሰሊ፣ እውነት በጣም ግራ ገብቶኛል። ምን ማድረግ እንዳለብኝ አላቅም። እኔ በዚህ ልክ ከብዶኝ አያውቅም። በቃ ነገሮችን መወሰን፣ በዚህ ልክ ነገሮችን የሆነ ነገር ማድረግ ከብዶኝ አያውቅም። አሁን እኔ ለእሷ ያለኝን እሷን ብቀበል የእሷን ስሜት ብረዳ አንቺን ላጣ ነው። አይ ኖ ደግሞ አንቺን ብረዳ እሷን ላጣ ነው እና እዚህ መሀል ላይ አጣብቂኝ ውስጥ የገባሁት እኔ ነኝ እና እኔ እንጃ ብቻ አላቅም። አሁን ስላየሁሽ ደስ ብሎኛል፣ ስለመጣሽ ደስ ብሎኛል። እንደዚህ ስሜቴንም ማውራት መቻሌ በራሱ ነገሮችን እንዳስባቸው እንድረዳ ያደርገኛል። ግን እውነት ስራውን ለመስራት እስከሚያቅተኝ ድረስ ነገሮችን ማድረግ በጣም ጨንቆኛል። ቢያንስ ሌላው ቢቀር ቴክስትን እንኳን ብትመልሽልኝ፣ ስልኩን ባታነሽ እንኳን ብትመልሽልኝ ደስ ይለኛል። አላስጨንቅሽም። አሁንም ራስ ወዳድ መሆን አልፈልግም። ግን እንጃ ግራ ገብቶኛል። እኔም ማለት የምታወራው ነገር እኮ ሳይገባኝ ቀርቶ አይደለም። ሁሉንም ነገር አንደርስታንድ አድርጌያለሁ። ግን እዚህ ጋር ምርጫ የሚባል ነገር አለ። ያንን ደግሞ እኔ ስራ መሆን አልፈልግም። አንተ ላይ ስሜትክን፣ የሚሰማክን፣ ፍቃድክን ሁሉ ነገር አከብርልሃለሁ። ከዛ ውጪ ግን እኔም በምንም አይነት መልኩ አንተን ማስገደድ አልፈልግም። አንተንም ደግሞ ማስደበር አልፈልግም። ከዛ ባለፈ ግን እኔም ስላገኘው ስላወራን በጣም ነው ደስ ያለኝ። ምነው ተለየሽ መስከረም ሳይጠባ እንቁጣጣሽ ያለን ሳናጌጥ በአበባ ያሰላሰልኩሽ ዘወትር በመንፈሴ ልልሽ የነበርኩት አንቺ የድካም ቅርሴ አንቺ የድካም ቅርሴ ከኔ ልትርቂ የጀመርሽው ጉዞ መች ተገላገለ ልቤ አንቺን አርግዞ